ኢስላማዊ መልሶች። ለምሳሌ ናቲ አንድ ጥያቄ ልጠይቅህና በሰይፍ አንገት ቢቆረጥ ሟች ነህ ወይስ አይደለህም? ናቲ ሟች ነኝ። በሰይፍ አንገትህ ባይቆረጥስ ሟች ነህ ወይስ አይደለህም? ካም ኦን ቆይቶ መሞት አይቀርም። ሟች ነኝ ዞሮ ዞሮ። አይ ስለዚህ አደም አለይሂ ሰላም ቅጠሉን ቢበላም ባይበላም ወጪ ነው። መብላቱ ግን ለመውጣቱ ሰበብ ሆኖታል። አንተ አንገት መቆረጥህ ለመሞት ሰበብ ሆኖሃል። ባይቆረጥም ግን ሟችነት አይቀርም። ስለዚህ እኛ ያለን እምነት ይሄ ነው። አደም አለይሂ ሰላም መውጣቱ አይቀርም፣ ለጊዜያዊ ነው የገባው። መብላቱ ግን ደግሞ ለመውጣቱ ሰበብ ሆኖታል ብለን እናምናለን። ከአደም መውጣት ጋር የሚገናኝ ነገር ምን አላችሁ ካልክ ምንም ነገር የለንም። የአደም የነበረበት ህይወት አሁን ላይ ያሉ ባለ ሀብቶች ላይክ የቢልጌት ልጅ በለው የአላሙዲን ልጅ በለው የሚኖረው ህይወት ነው። ለምሳሌ አደም አለይሂ ሰላም ጸጋ ሲነገረን የነበረበት ላይ መራብ መጠማት የለም፣ በሰፊው እንዲመገብ ታዟል። ምግብ አለው ማለት ነው። በፀሐይ መቃጠል የለም፣ መጠለያ ያለው ማለት ነው። ስለዚህ የድሎት ህይወት ነው የነበረው። ዘውታሪ አይደለም፣ አዋ አይደለም፣ ሟች ነው የነበረ ከመጀመሪያው። ስለዚህ አሁን ያለው የሀብታም ልጆችን ህይወት ብታየው መራብ መጠማት የለም፣ እስኪርባቸው የሚጠብቁ አይነት ሰዎችም አይደሉም። ምግብ አላቸው፣ ተመጋቢዎች ናቸው ማለት ነው። ኦኬ በፀሐይ አይቃጠሉ፣ መጠለያ ያላቸው፣ መኪና አላቸው፣ እንደፈለጉ ይንቀሳቀሳሉ። የድሎት ህይወት ላይ ነው ያሉት። ታዲያ አደም ያችን ዛፍ እንዳይበላ እንደተከለከለው ሁሉ እነዚህ ባለ ሀብቶች ደግሞ ሪባ ወይም የወለድ ገንዘብ እንዳይበሉ፣ ዘካ ማለትም ምጽዋት ያልነው እዚህ አምስቱ የኢስላም መሰረቶች ላይ በሶስተኛ ደረጃ ላይ ያለው ዘካ ወይም ምጽዋት የሚባለውን ነገር እንዲከፍሉ ይገደዳሉ፣ የነሱ ንብረት ስላልሆነ። ያንን የማይከፍሉ ከሆነ ከዛ የድሎት ህይወት ይወጣሉ፣ ወይም ደግሞ ላይፉ ራሱ ኑሯቸው ምቾትና መብቃቃትን ያጣሉ ማለት ነው። ስለዚህ ይህ የሀብታም ህይወትና የአዳም ህይወት የተለያየ ነገር የለውም። አላህ Subhanahu Wa Ta'ala ሁሉንም ሰዎች በተለያየ መንገድ ነው የሚፈትናቸው። በተለያየ መንገድ ይፈተናል። الذي خلق الموت والحياة ليبلوكم أيكم أحسن عملا። ያ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው አለ። ይሄ የሙከራ ነው፣ ቴስት ላይፍ ነው። እዚህ ጋር የምትኖረው ኔጌቲቭ ፖዚቲቭ ያለው ለዛ ነው። ቴስት ነው። በቃ አንተ እየተፈተንክ እየተሞከርክ ነው ያለው። በእምነት ላይ ትጸናለህ አትጸናም፣ ታምናለህ አታምንም፣ ግልጽ ነገሮች ቢሰጡ ትተገብራለህ አትተገብርም፣ በድህነት ላይ ብትቆይ ትክዳለህ አትክድም፣ ሀብት ሲበዛ ታፈነግጣለህ አታፈነግጥም። እነዚህ ሁሉ ነገራቶች ያንተ መፈተኛ ናቸው። ከአንተ ውጭ ያንተ ማንነትን ጨምሮ መፈተኛ ጭምር ነው። ስለዚህ አደም አለይሂ ሰላም የነበረው ህይወት ከባለ ሀብት ህይወት ጋር የተለየ ነገር የለውም። ከዛ ህይወትም ከወጣ በኋላ ያለው ህይወትም ደግሞ ከደሃ ህይወት ጋር የተለየ ነገር የለውም። ሰው አላህ Subhanahu Wa Ta'ala ከዚህ በበላህ ቀን ይሄ እንዲት ሆናለህ ሳይሆን ከበደለኞች ትሆናለህ ነው ያለው። ማለትም ትእዛዝን ከተላለፉ ሰዎች ትሆናለህ ነው ብሎ የመለሰለት። አደም ከበደለኞች ሆነ፣ ተጸጸተ። ባይዘው ምዕራፍ 2 ቁጥር 35 አካባቢ ላይ ተጸጸተና ያንን ጸጸቱን ደግሞ አላህ Subhanahu Wa Ta'ala ተቀበለው። ጸጸቱን ሲምረው ኮምፕሊትሊ ነው የማረው። ኦኬ ማረው። አሁን አደም አለይሂ ሰላም ጀነት የሚገባ ሰው ነው። ለምን? ማንም መስዋዕት ከፍሎለት አይደለም፣ ስለተጸጸተና ይቅርታን ስለጠየቀ። ስለዚህ የተጸጸተው ይቅርታን የጠየቀበት ትልቁ ምክንያት አላህ Subhanahu Wa Ta'ala ያንን ፈተና የሰጠበት ትልቁ ዊዝደሙን ጥበቡን ደግሞ የምታየው አደም የተማረው በህይወቱ ነው። እኛ የምንማረው ወይ በህይወታችን ነው ወይ በምንሰማው ነገር ነው። አደም የመጀመሪያው ሰው ስለሆነ ውሸትን አያውቅም፣ ጸጸት ምን እንደሆነ አያውቅም፣ ይቅርታ መጠየቅን አያውቅም። እነዚህን የተማረው በህይወቱ ነው። ውሸትን ሰይጣን መጥቶ ዋሸው። ውሸትን ስለማያውቅ ግን አመነው። ለምን? ውሸትን ሰምተው አያውቅም። የሚዋሽ ነገር የሚባል ነገር አያውቅም። ሰው አመነው። በሁለተኛ ደረጃ ደግሞ ጸጸትን ነው። ከበላ በኋላ ውስጡ ፊል አደረገ፣ ጸጸተው፣ ደበረው። ምን እንደሆነ ያን ስሜት አያውቀውም። ለመጀመሪያ ጊዜ ነው ያወቀው። ጸጸትን ተማረ ማለት ነው። በሶስተኛ ደረጃ ምንድነው ብዬ ይቅርታ መጠየቅ፣ አሁን ምን ባደርግ ነው የሚለቀኝ ይሄ ስሜት ይሄ ፊሊንግ ሚለውን ነገር ማያውቅም ነበር። አላህ Subhanahu Wa Ta'ala ምን ይላል? ቃላትን አስተማረው ይላል። የይቅርታን ቃላት አስተማረው። ለማን? ለአደም። ጸጸት ከመጣበት በኋላ የይቅርታን ቃላት ካስተማረው በኋላ በይቅርታ ተመለሰለት።
ስለዚህ አደም የተማረው የመጀመሪያው ሰው ስለሆነ እያንዳንዱን ነገር በህይወቱ ነው የተማረው። እንደኛ በስሚ በተጻፈ ነገር አይደል። እንዲህ ብትሆን እኮ አንተ እንዲሰማሃል እንዲህ እንደዛ በሚል ነገር ሳይሆን በህይወቱ እያንዳንዱን ተምሯል ማለት ነው ብዙ ነገራቶችን። ስለዚህ የመጀመሪያው የሰው ዘር ስለሆነ ለዛም ነው አላህ Subhanahu Wa Ta'ala እኮ ቃሉን እኮ ትእዛዙን በቀጥታ እኮ ነው የተላለፈው። እንዲህ ሰምቶ መተላለፍ ማለት እንደኛ ተጽፏል ተጠራጥረን መተላለፍ ሌላ ነገር ነው። እሱ ሰምቶ ቃሉን እዛው አምላክ ጋር ኮንቨርሴሽን ኑሮት የተላለፈ ሰው ነው። ግን ይቅርታን ቃላትን ደግሞ አላህ አስተማረው። አላማው እሱን መጣል ስላልነበረ ፊሊንጉን እንዲረዳ እንዲያውቅ ስለነበረ ያ አደም የመጀመሪያው ሰው የመጀመሪያው ፍጡር ስለነበረ ማለት ነው። ይሄን ይመስላል የኛ እምነት። የአደም ጉዳይ አደም ጋር አልቋል። እኛ ጋር ምንም ያገናኘው ነገር የለም። እኛ የምንጠየቀው ራሳችን በምንሰራው ስራ ላይ ነው። ኃጢአት ተሸካሚ ነፍስ የሌላኛይቱን ኃጢአት አትሸከምም፣ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ነው የሚል። ስለዚህ እኔ ማንንም ኃጢአት አልሸከምም፣ አይመለከተኝም። መልእክተኛ መጥቶ እኔ ጋር ደርሶ እስካላስተማረኝ ክፉና ደጉን እስካለየው ድረስ ደግሞ በምሰራው ስራ አልጠየቅም። ይሄ እስላማዊ አስተምሮ ነው። ኢስላማዊ መልሶች